ይቀርባል። ሸገር ሼልፍ በሸገር 102.1 ጤና ይስጥልኝ። እንዴት አላችሁ? ባያሌው ሸገር 102.1 የእናንተን ሬዲዮ በማድመጥ ላይ ትገኛላችሁ። ፕሮግራሙ ደግሞ ሸገር ሼልፍ በሚል ተስፉ ረፌራ ጫላ ከተረጎመው የአምባሳደር ብርሃኑ ድንቄ መጽሐፍ ላይ ስልጣን ቤት በኩል አንዳንዴ እንደሚመጣ እንደማይታወቅ ማሳያ አንድ ታሪክ ላጫውታችሁ። ኢትዮጵያውያን ጣሊያንን ድል አድርገዋል። በዱር በገደል የተፋለሙ አርበኞች የተረጋጋ ሕይወት መኖር ጀምረዋል። ስደተኞች ከያሉበት ወደ ቀያቸው ተመልሰዋል። ንጉሡም ስልጣናቸውን ተቆናጠዋል። አፄ ኃይለ ሥላሴ ሚያዝያ 27 1933 ዓመተ ምህረት አዲስ አበባ ሲገቡ ዛሬ በኢትዮጵያ አዲስ ዘመን ተከፈተ የሚል ንግግር አድርገው ነበር። ይሁን እንጂ ከጣሊያን መውጣት በኋላ አዲስ ዘመን ስለመከፈቱ የሚያሳይ አልነበረም። ይልቁንም በስደተኛ በአርበኛና በባንዳ መሃል ያለው አስተሳሰብ የፈጠረው ድባብ አጠያቂ ነበር። በሌላ አነጋገር እንደ ብርሃኑ ድንቄ ያለ ስደተኛ ነኝ አርበኛ ነኝ የማይል አሊያም የአርበኛ ወይም የስደተኛ ዘመን የሌለው ሥራ ማግኘት አይችልም ነበር። ይህ ሁኔታ በወቅቱ የሚከነክን ስሜት ፈጥሮ ነበር። እናም ብርሃኑ ይህንን ከንካይ ጉዳይ በቅኔ መስጥሮ አፍረጥርጦ ገለጠው። ይህ የሆነው አባቱ በሚያስተዳድሩት በወጨጫ ማርያም ቤተ ክርስቲያን የጽዮን በዓል በሚከበርበት ህዳር 21 ዕለት ነው። በዕለቱ አባቱ ሊቀ ጠበብት ድንቄ ናቸው ዕጣነ ሞገር ቅኔ እንዲቀኝ የጠየቁትና ብርሃኑ ሚስጥሩን አዋስቶ የገለጠው። ነገሩ ኢትዮጵያንና ኃይለ ሥላሴን የሚመለከት ነበር። የግዕዙ ቅኔ ሐሳብ ወደ አማርኛ ሲመለስ እንዲህ ይመስላል። በኢትዮጵያ የብዙ ሰዎችን ደም የጠጣው ጦርነት አለቀ፣ ግን ረቂቅና ብርቱ የሆነ የሰላም ጊዜ ጦርነት ተክቷል። በመሪያችን በንጉሡ እናምናለን። አድሏዊነትንና ጉቦኝነትን በሕግ ተቆጣጥሮ ድል አድራጊነቱን በሕግ እንደሚያረጋግጥ እንደማለት። ይህ የብርሃኑ ድንቄ ቅኔ በቤተ ክርስቲያን ተነግሮ አልቀረም። በአዲስ ዘመን ጋዜጣም ታትሞ ለንባብ በቃ። ብዙ ሰዎች እረ መልካም ነው መልካም ሲሉ አደነቁት። ይሁን እንጂ ቅኔው አፄ ኃይለ ሥላሴ ጊዜ አግኝተው ያነቡታል ብሎ አልገመተም ነበር። ለካስ ንጉሡ አንብበውት ኖሮ ወደ ግቢ ወደ ቤተ መንግሥት አስጠሩት። መልእክተኛው ማን ለምን ጉዳይ እንደጠራው ሊነግረው አልፈለገም። ስለዚህ እኚህ ፊት አውራሪ ደምሴ አልለቀቁኝም ማለት ነው የሚል ስጋት ገባው። ፊት አውራሪ ደምሴ ወልደ አማኑኤል ብርሃኑ ድንቄ ለመጀመሪያ ጊዜ ከተቀጠረበት መስሪያ ቤት 5 ቀን ብቻ እንደሠራ ከሥራው ያባረሩት ናቸው። እኚህ ሰው በወቅቱ የአገር ግዛት ሚኒስቴር ዋና ዳይሬክተር ነበሩ። ወደዚህ መስሪያ ቤት ደብዳቤ አስይዘው የላኩት በጣሊያን ወረራ ወቅት አርበኞችን በሚስጥር በመርዳት የሚታወቁት አርበኛዋ ወይዘሮ ሸዋረገድ ገድሌ ናቸው። ወይዘሮ ሸዋረገድን ሊጠይቃቸው ወደ ቤታቸው ጎራ ባለ ጊዜ ብርሃኑ አዲስ ዘመን ጋዜጣ ላይ የጻፍከው ሐሳብ ጥሩ ነው፣ ምን ሥራ ይዘሃል ሲሉ ጠየቁት። ሥራ እንደሌለው ነገራቸው። ወይዘሮ ሸዋረገድ የአገር ግዛት ሚኒስትርና ዋና ጸሐፊ ለነበሩት አቶ ኃይሌ መርሻ የሚሰጥ የአደራ ደብዳቤ አስይዘው ላኩት። ደብዳቤው የተጻፈላቸው አቶ ኃይሌ መርሻም በተሽከርካሪ መኪና ክፍል ገንዘብ ተቀባይ አድርገው ቀጠሩት። ብርሃኑ ድንቄ ከመምጣቱ በፊት ዕቃ ጭነው የሚመጡና የሚሄዱ መኪኖች የሚከፍሉትን ቀረጥ የሚወስነውና ገንዘብ ተቀባይ ሆኖ የሚሠራው የአገር ግዛት ሚኒስቴር ዋና ዳይሬክተር ወንድም አቶ ኃይሌ ወልደ አማኑኤል ነው። ይህ ሰው መኪናው ሕጋዊ መሆኑን ሳይመረመር 100 ብር ጉቦ እየተቀበለ ነበረ በሀገረ ሚኒስቴር ስም ፈርሞ ማስረጃ የሚሰጣቸው። ብርሃኑ ድንቄ ይህ አሰራር አልተዋጠለትም። በደንቡ መሠረት የባለቤትነት ማስረጃ ሕጋዊ ሰነድ መጠየቅ ጀመረ። ባለመኪኖቹ 100 ብሩን ለሁለት ከፍለው 50 ብር ጉቦ ለሱም ሊሰጡ ሞከሩ። እምቢኝ አለ። በተቀጠረ በ5ኛው ቀን የአገር ግዛት ሚኒስትር ዋና ዳይሬክተር ቢሮአቸው አስጠሩትና ስሙን ጠየቁት።
ነገራቸው። ማን ነው ይህንን ሥራ የሰጠህ? ዋና ጸሐፊው አቶ ኃይሌ መርሻ። ዳይሬክተሩ አጠገባቸው ወዳሉት ፖርሶኔል ሹም ዞር አሉና በእጁ ያለውን ማንኛውንም ገንዘብና ማስረጃ ሁሉ ተረከበው። ከቢሮ አስወጡት። ብርሃኑ ድንቄ በአንድ ሳምንት ዕድሜ ወደ ሥራ አጥነት ተመለሰ። እናም ወደ ቤተ መንግሥት ሲጠራ ከሥራ ያባረሩት ሰው ከሰውኝ ይሆናል የሚል ስጋት ገብቶታል። መልእክተኛው ቤተ መንግሥት ወስዶ ኮሎኔል አብይ አበበ ጋር አገናኘው። ኮሎኔል ደግሞ ወደ ንጉሡ ቢሮ ይዘውት ገቡ። ወዲያው አጼ ኃይለ ሥላሴ ከጠረጴዛቸው ላይ ያለውን አዲስ ዘመን ጋዜጣ አንስተው ቅኔውን እያነበቡ ጥያቄ ሰነዘሩለት። ማን ነው ቅኔ ያስተማረህ? አባቴ ሊቀ ጠበብት ድንቄ የቅኔ መምህር ናቸው። ድንቄ የራጉኤሉ ስለ አባትህ ሕሩይ ይነግረን ነበር። ታውቀዋለህ? አዎ ጃንሆይ፣ የአባቴ ጓደኛ ነበሩ። በጣሊያን ጊዜ ምን ትሠራ ነበር? አስተርጓሚ ነበርኩ ጃንሆይ። የኢጣሊያ ቋንቋ የት ተማርክ? ከትምህርት ቤት አልተማርኩም፣ በራሴን የተማርኩት። ከኢጣሊያ ወደ አማርኛ መጽሐፍ መተርጎም ትችላለህ? አዎ ጃንሆይ። ይገርማል። አሁን ምን ትሠራለህ? ሥራ የለኝም ጃንሆይ። ጃንሆይ ወደ ኮሎኔል አብይ ዞር አሉና ማስታወሻ ያዝ አሉ። ብርሃኑ ድንቄም ጃንሆይን ተሰናብተው ወጡ። ከጥቂት ቀናት በኋላ ጽሕፈት ሚኒስቴር ኮሎኔል አብይ ቢሮ ተጠርቶ የሚከተለው ደብዳቤ ተሰጠው። አቶ ብርሃኑ ድንቄ በግርማዊነታቸው መልካም ፈቃድ የወላሞ አውራጃ ግዛት ዋና ጸሐፊ ሆነው መሾማቸውን እንዳስታውቆ ስለታዘዝኩ ይህንኑ ለአገር ግዛት እንዲያስተላልፉላቸው በማክበር አሳስባለሁ። እነሆ ከድሃ ቤተሰብ የተገኘው ብርሃኑ ድንቄ በሚገርም ሁኔታ የአጼው መንግሥት ሹመኛ ለመሆን በቃ። ሙዚቃ ከመጋበዜ በፊት ግን ሁሌ እንደው የሚገርመኝ አንድ ሰው ጥሮ ግሮ ዘፍኖም ይሁን ተውኖ በጥበቡም ዘርፍ ብድግ ሲል እነሆ ከድሃ ቤተሰብ የተገኘችው እከሌ ድህነትን አመለጠችው። ሙዚቃ የድህነት ማምለጫ መሳሪያ። አንድ ሰው ጥሮ ግሮ በኢኮኖሚው ተነስቶም ሲሄድ በእንደዚህ አይነት ወቅት እንዲህ ቸግሮት የነበረ ሰውዬ ድሮ አልተወራም የዚህ ያህል ቢሊየን ብር ባለቤት ሆኖ አመለጠ ድህነትን። አንድ ሰው ባለስልጣንም ሲሆን እንዲሁ ከድሃ ቤተሰብ የተገኘው እከሌ ድህነትን እንዲያርጉ አመለጣት ይባላል እንጂ ለረጅም ጊዜ በልባቸው ያብሰለሰሉት የነበረው ሕልማቸው እውን ይሆን ዘንድ እድል አገኙ ተብሎ ሲገለጽ እምብዛም አይስተዋልም። እንደው ይሄንን ድህነት እንደ መዥገር ያጣበቀብን ማን ይሆን? ኧረ ያላቅልን። የሁሉም የድህነት ማምለጫ በር ሆነን እንዳንቀር ብዬ ነው። ብርሃኑ ድንቄን ግን መተቸት አይደለም፣ እንደው ታክኬ ማውጋቴ ነው። መግባትና መውጣት ከተሰኘው የበእውቀቱ ስዩም መጽሐፍ ላይ ልጋብዛችሁ። ምዑዝ እንዲህ ሲል ተናገረ። ፍልስፍና አይመቸኝም። ከሜታፊዚክስ ይልቅ ሜታ ቢራን እመርጣለሁ። ከየት መጣን ወዴት እንሄዳለን የሚለው ጥያቄ ይህን ያህል ከባድ አይደለም። የመጣነው ከእናታችን ማኅፀን ሲሆን የምንሄደው ወደ አሜሪካ ነው። ዶስቶቭስኪ እግዚአብሔር ከሌለ ሁሉንም ነገር ማድረግ ይፈቀዳል ይላል። እኔ ደግሞ ላለሁ እግዚአብሔር ባይኖርም የፌዴራል ፖሊስ ይኖራል እና ካፌ ገብቶ አሳሙሳ በልቶ ሳይከፍሉ መውጣት አልተፈቀደም። ሌላ የሚያፈላስፍ ምን የቀረ ነገር አለ? ምናልባት ሞት የሚያፈላስፈው ሕይወት ብርቅ በነበረችበት ዘመን ላይ ነው። ዛሬ ግን ሰዎች በኑሯቸው በሞት ማዕዘን አቁመዋል። ወደ ዮሴፍ ቤተ ክርስቲያን ለቀብር ሄደህ ታውቃለህ? እምባ የሚያፈስሰው አታይም። እንዲያውም የእኛ ሰፈር ዕድር ከዚህ በኋላ ሰው ሲሞት አስለቃስ ጭስ ለመከራየት አቅዷል። የገባኝን ያህል እንድናገር የሚፈቅድልኝ ማኅበረሰብ የለኝም። የ8ኛ ክፍል የታሪክ መምህሬ አንድ ቀን
የሠራተኛው መደብ ከከበርቴው መደብ በምን ይለያል ብለው ጠየቁኝ። እንደ ገባኝ መለስኩላቸው። የሠራተኛው መደብ ከጭቃ የተሠራ ሲሆን አልፎ አልፎ አጎዛ ጣል ይደረግበታል አልኳቸው። ትንሽ ሲስቁ ከቆዩ በኋላ ለ40 ደቂቃ ያህል አንበረከኩኝ። እሺ ተሳሳትኩ እንበል፣ ግን ቢያንስ ስላዝናናኋቸው ምን አለ ቢምሩኝ። በሌላ ጊዜ ደግሞ ምዑዝ እንዲህ አለ። ፈላስፎች፣ መሪዎችና ደራሲዎች ዓለምን ለመለወጥ ቃል ይገባሉ። የሚቻል ነው አሁን ይሄ ነገር አለ ወደ ቴሌቪዥኑ እየጠቆመ። ከ10 ደቂቃ በፊት በአልጀዚራ ጣቢያ በኩል የጋዛን ጦርነት ሲያሳየን ነበር። መክሊት ወደ ኅብረት ትርኢት ፕሮግራም ቀየረችው። መክሊት ልክ ናት። የሰው ልጅ የቴሌቪዥን ቻናል እንጂ ዓለምን መቀየር አይችልም። አርስቶትል የሰው ልጅ ተገንጣይ እንስሳ ነው ይላል። ባለፈው አንዱ የአዲስ አበባ ልጅ የሚል ጽሑፍ ያለበት ቲሸርት ለብሶ ታየ። ወዲያው ብዙ ሰዎች እንደሱ መልበስ ሲጀምሩ ተገንጥሎ የሽሮ ሜዳ ልጅ የሚል ጽሑፍ ያለበት ቲሸርት ለበሰ። ብዙ የሰፈሩ ልጆች እንደሱ መልበስ ሲጀምሩ ተገነጠለና የእኛ ቤት ልጅ የሚል ጽሑፍ ያለበት ቲሸርት ቀጠለ። በመጨረሻም ወንድሞቹ እንደሱ መልበስ ሲጀምሩ ተገንጥሎ ታላቁ ልጅ የሚል ጽሑፍ ያለበት ቲሸርት ለበሰ። የሰው ልጅ ተገንጣይ ነው። ተገንጣይ እንስሳ። አንድ ቀን አንባቢያን በሌሉበት ቤተ መጽሐፍ ውስጥ ተቀምጠን ሳለ ደግሞ ምዑዝ እንዲህ አለ። ስለ መጽሐፍትም እናገራለሁ። መጽሐፍ የደስታ ምንጭ የሚሆነው ስታነበው አይደለም፣ ስትሸጠው ነው። ያም ሆኖ ልክፍት ሆኖብኝ አነባለሁ። የአማርኛ ልቦለዶች በጣም አዝጋሚ ታሪክ ስላላቸው ላነባቸው ስፈልግ ታክሲ ውስጥ እገባለሁ። ከደራሲው ያጣሁትን ፍጥነት ከሾፌሩ አገኛለሁ። የውጭ አገር መጽሐፍትን በተመለከተ የቋንቋ እንቆቅልሽ አለ። ጎረምሳ ሳለሁ የትርጉም ሥራዎችን አነብ ነበር። አሁን በቅርቡ ኦሪጂናሊዎችን አግኝቼ ሳስተያያቸው ልዩነታቸው ገረመኝ። አየህ፣ የቪክቶር ሁጎን ልቦለድ እኛ ዘንድ ከመድረሱ በፊት ከፈረንሳይኛ ወደ እንግሊዝኛ፣ ከእንግሊዝኛ ደግሞ ወደ አማርኛ መተርጎም ነበረበት። ከኦሪጂናሊው ጋር ያለውን ልዩነት እንዴት ብዬ ላስረዳህ? ትርጉም ማንበብ ማለት ኮንዶም ደርቦ እንደመጠቀም በለው። እና ያልነገርኳችሁ ነገር አለ ስለ ምዑዝን አካቶ ስለ አቶ ያን በየወሩ 70,000 የኢትዮጵያ ብር እንደሚያገኝ ይነገራል። ያም ሆኖ ግን በየቀኑ ፈጣን ሎተሪ ሲፍቃ ያዋለሁ። አቶ ያን ፎቶ ማንሳት ይወዳል። ለነገሩ ብዙ ፈረንጆች ከንጣታቸው ቀጥሎ ያለው መለያቸው ካሜራቸው ነው። ባለፈው መጸዳጃ ቤት ተቀምጬ ግድግዳ ላይ የሚከተለው ማሳሰቢያ በፓርከር ተጽፎ አነበብኩ። እንዲህ ይላል። በሽንት ቤት ውስጥ ስውር ካሜራ ስለሚገኝ ፈገግ ብለው ይጸዳዱ። የፈረንጆቹን መፍቀሬ ካሜራነት የሚያውቅ ተንኮለኛ ተማሪ የጻፈው ሳይሆን አይቀርም። በዚህ ጉዳይ ሌላም ትዝታ አለኝ። እኔ በእኛ ሰፈር የበጎ አድራጎት ተቋም የከፈተ ጴጥሮስ መርፊ የተባለ ባለጸጋ የአየርላንድ ሰው ነበር። አቶ መርፊ በየዓመት በዓሉ የጎዳና ተዳዳሪ ልጆች ሰብስቦ ራት ያበላል። በየዓመት በዓሉ ጥሪ የተደረገላቸው የኢትዮጵያ ቴሌቪዥን ጋዜጠኞች ራት ግብዣውን ቀርጸው ለሕዝብ ያስተላልፋሉ። በአንድ ራት ግብዣ ላይ ችግር አመዳይ ያለበሳቸውና የጎዳና ልጆች በጠረጴዛቸው ዙሪያ የጠመኔ ሐውልት መስለው ተደርድረው እንዲበሉ እስኪታዘዙ ድረስ ይጠብቃሉ። ምግቡ ቢቀርብም አቶ መርፊ ከካሜራ ጀርባ ቆሞ አክሽን ብሎ እስኪያዛቸው መታገስ አለባቸው። በዚያ ምሽት የኢቲቪ ጋዜጠኞች ቢጠበቁ ብቅ ሳይሉ ቀሩ። አቶ መርፊ ጋዜጠኞች መቅረታቸውን ካረጋገጡ በኋላ ወደ ጎዳና ልጆቹ ዙረው ልጆች ዛሬ ካሜራ ስለሌለ ነገ ተበላላችሁ ብሎ አሰናበታቸው። ወደ ቀደመው ነገር ልመለስ። አንድ ቀን ምዑዝ ካፌ ውስጥ ቁጭ ብሎ ሄለን ከክፍል እስክትወጣ ድረስ እየተቆነጠነጠ ይጠብቃታል።
ከጥቂት ቆይታ በኋላ መታ አጠገቡ ቁጭ አለች። ሙዑዝ ሊያወራት ሳይሆን ሊሸከማት የተዘጋጀ ይመስል ኮቱን አወለቀ። ቀጠለ። የሸሚዙን እጅጌ ሰበሰበ። የሆነ ነገር ለመናገር አፉን እያሟሟቀ ሳለ ከኋላ ድምፃቸውን አጠብድለው በህብረት የሚያወሩ ተስተናጋጆች ድምፁን ዋጡት። ዞሮ ገላመጣቸው። በዚያች ቅጽበት ባለስልጣን ቢሆን ኖሮ ከሄለን ጋር አውርቶ እስኪጨርስ ካፌውን ያሳሽገው ነበር። ወዲያውኑ የወትሮ ጓደኛው አቶ ያን ግዙፍ ሳምሶናይቱን አንጠልጥሎ ከገባ በኋላ አጠገባቸው ሲደርስ ጨዋታ ይዛችኋል መሰለኝ ብሎ አንድ ወንበር አልፎ ሊቀመጥ ሲቃጣ ሄለን ችግር የለውም አብረን ልትሆን ትችላለህ ወንበር ሳበችለት። አቶ ያን አመስግኖ ሲቀመጥ ሙዑዝ ፊቱን ሲያኮማትር ተመለከትኩት። ወዲያው አቶ ያን ከሳምሶናይቱ ካሜራ አውጥቶ በወለሉ ላይ ያለውን ወፍራም ዝንብ 2 ጊዜ ፎቶ አነሳው። ሄለን እንግዳ ተቀባይ ፈገግታ አሳየችው። ሙዑዝ ግን ጣራጣራውን እያየ ሹርባውን ማከክ ጀመረ። የጠብ ሰበብ እየፈለገ እንደሆነ ያስታውቃል። ጀርመናዊው ካሜራውን ወደ ቦታው መልሶ በምትኩ ስኒ ካወጣ በኋላ ቡና እንዳመጣለት አዘዘኝ። ምንድነው እሱ አለ ሙዑዝ። ስኒ አለ ጀርመኑ። ስኒማ ስኒ ነው፣ ለምን ያስከው? አበሻ በነካው ስኒ መጠጣት ቀፈፈህ? እንደሱ አይደለም አለ ጀርመኑ። ካልሆነ ታዲያ እንደ ጠቋይ ስኒ ይዞ መዞር ምን አመጣው እንዴ? እኛ የነካነው ነገር የሚደብራችሁ ከሆነ እንደ ስኒው ቡናውንም ለምን ባገራችሁ አታመርቱም? ለነገሩ ነጮች ስትባሉ በአጠቃላይ ልባችሁ አይገኝም። እኛ በኬሚካል የተቀመመ ምግባችሁን ተቀብለን ስንበላ እንኳን አልደበረንም። በዚህ ነገር ገና ትጠየቁበታላችሁ። እንዲያውም ልንገርህ፣ አዲሱ ትውልድ ቁመቱ ያጠረው የእርዳታ ስንዴ መብላት ከጀመረ ወዲህ ነው። አልገባህም አለ ጀርመኑ። ልጁን የሚያባብል አባት ይመስል ሙዑዝን በየዋ ፈገግታ ቁልቁል እያየው ቀጠለና በእውነት ይህን ስን የያዝኩትበት ምክንያት ሴት አያቴ እኮ ሴት አያቴ አበሻ በነካው ስኒ እንዳትጠጣ ብላ ከለከለችህ። ከሴት አያቴ ያገኘሁት ስጦታ ስለሆነ አልፎ አልፎ ጠጣበታለሁ ማለቴ ነው። አጭር ዝምታ። ሄለን ልክ አይደለህም በሚል አስተያየት ሙዑዝን ገረመመችው። ወዲያው ነገሩን ለማለባበስ የፈለገች ይመስል ከጀርመኑ ጋር ሞቅ ያለ ወሬ ጀመረች። ሙዑዝ እንዳኮረፈ ሕፃን አገጩን ጠረጴዛው ላይ አስደግፎ ከሞባይሉ ጋር መጫወት ጀመረ። ጥቂት ደንበኞችን አስተናግጄ ካጠገባቸው ስመለስ ሄለን እንዲህ ስትል ሰማኋት። በጀርመንኛ ካፌ በእንግሊዝኛ ኮፊ ተብሎ መጠራቱ ቡና ከፋ ውስጥ እንደተገኘ በቂ መረጃ ነው። ያ አለ ጀርመኑ። በዚህ ሎጂክ መሰረት የቡና ማፊያ የተገኘው ከጣሊያኑ ማፊያ ነው አለ ሙዑዝ። አንተን እኮ አስተያየት የጠየቀህ የለም አለችው ሄለን። ይሄ ብቻ አይደለም፣ ስርወ ቃሉ እንደሚጠቁመው ከሆነ ጅብ ለመጀመሪያ ጊዜ የተገኘው ጅቡቲ ውስጥ ነው። ሄለንና ጀርመኑ የተመካከሉ ይመስል ሰዓታቸውን እኩል አይተው በአንድ ጊዜ ብድግ አሉ። አብረው ትንሽ ከተራመዱ በኋላ ጀርመኑ አንድ ነገር ሲናገር ሄለን ወደ ኋላ ቀርታ ከወገቧ ታጥፋ በሳቅ ሞተች። ሙዑዝ ለማጥናት የፈለገ ይመስል ጥቂት ወረቀቶችን አውጥቶ በጠረጴዛ ላይ አስቀመጠ። ግን ወዲያው በንዴት በረጅሙ ሲተነፍስ ወረቀቶቹ በስተንፋሱ ኃይል ተገፍትረው ኮበለሉ። ጥቂት ቆይቶ ወጥቶ ሲሄድ ከደብተሩ ጋር ሜኑን ደርቦ ይዞት እንደሄደ ገባ። አይ ጉድ! እንትን ማለት ስርወ ቃሉ እንትን ስለሆነ እንትን ነው ይሉት ጨዋታ። ይህ የሸገር ሼልፍ ፕሮግራም ነው።